ስልሽ አላስገባሽኝም። ይሄ ያኛው ልጅም ወንድ ነው፣ እንደ ወንድ ማሰብ አለበት። ይሄ ልጅ ምን አርጉ አሁን ተላላችሁ ካሜራ ጀርባ እሱ ሴቶችን ሚዲያ ላይ ያመጣ ብር እየበላ እሱ ዘና ይላል። ሴቶችን ይከባላል አላልኩም። መርህ ኃጢአት አታስገቡኝ። እኔ ብር በላል ብጭራሽ አላልኩም። ብርም አላልኩም። እሱ ያ ማታ ያልተባለ ነገር የለም አላልኩም። ነገር ያልተባለ ነገር የለም። ቆይ ልንገራት። እኔ እሷ ያለችውን በቃል በቃል ነው የሚያወራው። እኔ እሷም ያ ወንድ ያስገባችሁትም ወንድም እሱም እንደዛ ነው። ካልወደዳችሁ ልቀቋቸው። በቃ ካልወደዳችሁት ያሰውን በቃ ተውት። ልጁን ለቀቅ አድርጉት። ካልፈለጋችሁ መተው ነው እንጂ አንድ ሰው እሱ እንደዚህ የት ታውቃላችሁ እኮ አታውቁም እኮ እግዚአብሔር እሱም እና እኛን እናቅም አያውቅንም። እኛም ደግሞ እሱ ማቅ አንችልም። ስለዚህ ልጁን ካሜራ ጀርባ ሴቶችን እያወረደ እየመጣ እሱ ብር እየመጣ ማስጠዋላችሁ ወደዳችሁ ነው። አሁን ቆይ እስቲ ቆይ ሚውት አድርጊ ውዴ። አግባ ብለን ያኔ አጨብጭበን ሩታን አገባ እሺ ብለን ወሰድ ነው። ከዛ ደግሞ አሁን ፊታ አትሆንም ብለን አፋተናቸው። እውነቴን ነው የምልሽ አስረግጬ ማለት ነው። ኦዲየንስ ነው ያጋባቸው፣ ኦዲየንስ ነው ያፋታቸው። እውነቱን ልንገርሽና ማለት ነው። ስለዚህ ይሄ ልጅ ተው በቃ አልፈልግም፣ እሱ ለሩታም አይሆንም ለምንም አይሆንም አላቸው አይደለም። ለቀቅ አድርጉት በቃ ይሩሩበት ኑሮ እንዴ። ብር ፈልገሽ ነው የሰጠሽው። ደግሞ ብር ካሰጠሽውም ደግሞ ፈልገሽ ወደሽ ነው የሰጠሽው። ማንም አብርሃም እዚህ ላይ መጥቶ አንድም ቀን አስገድዶ አንድ ሰው እያየሻለሽው እንጂ እሱ ነይ እኔን ብቻ ማየት አለብሽ ብሎ እዚህ ሚዲያ ላይ አልመጣም። ራሳችሁን አስከብሩ። ልጅን አትብሉት። ጀመር ከሱ እሷ እዚህ ጋር እኛ የምናውቃቸው ዝም ብለን ሚዲያ ላይ የምናውቀው አይደለም። ከሱ እጅ ላይ በቶ ያ እዚህ ላይ የደረሰ ሰው ራሱ ተመልሶ እሱን ነገር ከመጣ ግልብጥ ነው የሚሉት። ዛሬ ደስተኛ ሆኖ አይደል የሆነ ቪዲዮ ስራ ላይ ነው። ድምጽ ቀንሼ ነው። አንዴ ብቻ ትላንትና ምን ብያችሁ ነበር? እኔ ምን ብያችሁ ነበር? ፎቶ ቀይሩ። ሁላችሁም አሁን ገዝተን እንሰራለን። አሁን ያለፈ ነገር አለፈ። ከዚህ ተማሩ ለሌላ ጊዜ ማለት ወብሴ ወይ አየሽ ዛሬ አሸናፊዎቹ እኛ ተሸናፊዎቹ ደግሞ ማን ሆነ? እኛ ስለምናቅ ነው ሁሌ ተረጋጉ የምንለው። እንዴት ተረጋጉ ትላላችሁ? ምናምን ነው የምትሉ። ሰው አሰሙን ወይ በራሳችሁ አታውቁም። ለሌላ ጊዜ ማታ እናውራለን ነው ሲያ ገስታ ሰሪን ወደቴ ይቅርታ። ግን ካልሆነን ደግሞ ገስት የምትሰሩ ከሆነ ኒውት አድርጌ እንትን እላለሁኝ። ግን ስራ ላይ ስለሆንኩኝ አይመቸኝም። እሺ ማሬ እንኳን ደስ አላችሁ። ለማንኛውም እንደሱ ልላችሁ ነው የመጣሁት። እሺ ማሬ ፎቶ ቀይሪ። የሆቴከኛ እንብራ ያልን እኮ ሰዎቹ እንዴ በግድ የሆቴከ እንብራ ማለት ይቻላል እንዴ? ከፈለገ ከመጣሷ ጋር ካልፈለገ መተው ይችላል። መፍቱ ነው። አይመለከትሽም። አንቺ የራስሽ ኑሮ ኑሪ አለሽ። አንቺ ኑሮ ኑሮ አለሽ አይደለም? የራስሽን ኑሮ አለሽ አይደለም? የራስሽን ኑሮ መኖር አለብሽ። አይመለከትሽም። ይሆናልኛል ብላ ነው የመጣችው ከሱ ጋራ። አይሆንልኝም ካለች መልቀቅ ትችላለች እሷ። በቃ ምንም እንትን ማለት የለብሽም። አንቺ የራስሽን ኑሮ ብቻ ኑሪ፣ ለራስሽ አስቢ። የሰው አገር ላይ ነሽ ያለሽው። ገና እሷ ወዳ የመጣችው አንቺ እዚህ ጋር ክሌ ነው ማለታችን እኔና ሁላችሁም እኔ ያየዋቸው ስለሆነ ነው። እስኪ ፎቶ ቀይሩ። ፎቶ ቀይሩ። ዶል አያገባችሁም ነው ያልኩት። አያገባችሁም ብያችኋለሁ። እሺ ፎቶ ቀይሩ። አንቺ ሲጀመር ከደመቁ እህቶች ጋራ እንዳታዩ ቪዲዮ። እነሱ አሁን በሩታ ቢመጣ አንቺ እዚህ ጋር እኛ አና የሚልሻሉ እንጂ ተጣልተው ነበር እንደ ሄዶ የሚያዩት
እነሱ እሱን ገደል ያስገባሉ፣ እሷን ከፍ ከፍ ያደርጋሉ። ከነሱ ጋር ቁጭ ብላችሁ ደግሞ ልጁን ገደል አታስገቡት። በቃ ተውት። ከፈለጋችሁ እናንተ ያለማት መፍታችሁ ነው። ግን ደግሞ ኦዲየንስን መከልከልም መውገዝም አትችይም። በቃ ከፈለገ ይሁ ካልፈለጉ ይተው፣ አይመለከታችሁ። ከነሱ ጋር ደግሞ ቁጭ ብላችሁ የሱን ቪዲዮ ከመጣ እንዳታዩ እንዲህ እንዳታረጉ አትበሉም። በቃ አይመለከታችሁም። ከፈለግን እናያለን፣ ካልፈለግን እንተዋለን። እናንተ ስላዘዛችሁ እነሱ ገደል እያስገቡት እኛ ዝም ብለን አሁን ብለን የዋነን በቃ የአብርሃም ኦዲየንስም የዋ ነው፣ እሱም የዋ ስለሆነ ገደል ይገባሉ። ምንም አረባክሽ ይቀርብሽ። እግዚአብሔር ነው መቼም አብርሃም አይወርቅም። እናንተ ለሱ የቆፍራችሁትን ገደል እናንተ ትገባላችሁ እንጂ እሱ መቼም እውነቴን ልንገራችሁ ማለት ነው። ያስተካክል ነው ያለው። ያስተካክል ወደንስን ያክብርልን። እሱ እስቲ ይሄን አረገ አብርሃም በይና ንገሪኝ እስቲ ምን አረገ? እሱ ነው እነሱ ነው የሚመጡት። እሱ እስቲ አንድም ቀን መጥፎ ነገር ተናገራችሁ ኦዲየንስ እንዲህ ናችሁ ብሏቸዋል? ሌላ ነገር ደግሞ እዚህ ላይ እነዚህ ሴቶች እኮ እንደዚህ ናቸው ብሎ ተናግሮ አያውቅም? አንድም ቀን ተናግሮ አቆሽሻቸው አያውቅም። ግን ራሳቸውን የሚያስከበር የሚችሉት ሴቶች። አንቺ ራስሽን ካላስከበርሽ ባልሽ እንዴት ያስከብርሻል? አንቺ ባልሽን ታስከብራለሽ፣ ባልሽም ደግሞ አንቺን ያስከብራል። በቃ እንዲህ ነው ትዳር። እኛ የምናውቀው ትዳር እንዲህ ነው እንጂ አንቺ አስከብሪ እሱ ነው ሴቶችን ማስተካከል። ኧረ እባክሽ እንዴት ነው የሚያስተካክለው? ሴቶች እኮ ወንዶችን ይበልጣሉ ታውቃለሽ። ይሄ ብላት አላችሁ እኮ በብላታቸው ተጠቅመው ባላቸውን እንትን ማለት አለባቸው እንጂ እሱ ምን ያርግ? ባልም ይሁን ሚስትም ይሁን ታደሱ አረ ገረማችሁ። እግዚአብሔር ያውሩት እኮ ያቁም። እናንተ ዝም በሉ እስቲ ታረጋጉ። ስማማች ሲደብሩ እሱ ነው እንደዚህ ማረግ ያለበት። ምን ቤት ናት? እሱ ዝም ብሎ እሷን እያስከበረ ያበላታል። ከዛ እናንተ ደግሞ በቃ ዝም በሉ። ገስ ላውራ ትናንትና እኔ በነገራችን ላይ ትናንትና ባረገው ነገር ሰብስክራይብ ራሱኒ እሱን መከታተል የጀመርኩት ሄራው ላስመጣን ያቺን የፈለግውን አልወዲያትም። ሄራው ላስመጣን መከታተል የጀመርኩት ትናንትና ያንን ሲያረግ ሰብስክራይብ ያላንስቼ ነው የወጣሁት ማለት ነው። እሺ ሲጀመር እሱ አይደለም ሁሉም የደመቁት እንዳለ አንስቷል። ወርቋል፣ አልወደቀም። እስከዛሬ አለ ጀግና ሆኖ አይደለም። እቺ ልጅ እኮ አሁን ትናንትና ናቡና እንጠጣ እዚህ ልጅ ጋር ተለያይተዋል። ምን ይሰራል ብላ ይመጣው ዛሉ ልጁን ማየት መፍቱ ነው። ሆነሽ አስቢ። ልጁን ማየት መፍቱ ነው። መብት እኮ ነው። ያው ልክ ነሽ፣ ግን መከልከላችሁም ልወጣ ነው። ገስ ስሩ፣ በቃ ዝም በሉ። ገስ ስሩ፣ ልወጣ ነው። እሺ አሁን ተረጋጉና ገስ ስሩ። ፎቶ ቀይሩላችሁ ማለት ነው። ለሌላ ጊዜ እንትን በሉ፣ ተጠንቀቁ። እንትን ለመናገር ደስ አይበላችሁ። ፎቶን ቀይራችሁ እስቲ ገስ ስሩ ነው። በድርጊት እስቲ ያሳዩ። እንወዳለን እያላችሁ አይደለም ሄርሜላን? በድርጊት ሁሉ ነገር እኮ በድርጊት ነው የሚሻለው። አንዱ ዝቅ አረጋችሁ አታስቡ። ምድረ ጥላቶች ሁሉ እስኪ ወደ ምን አጠፉ? አንቺ ሰብስክራይብ የተረገጠ ሰው ነው ባክሽ። እሱ መቼ ምንም አይደለም እኮ። እሺ አሁን ሰብስክራይቡን አንስታ እኮ ጥቅም ቢኖረው አሪፍ ነው እኮ። ምንም ጥቅም የለውም። ኖረውም አልኖረውም መሰለሽ፣ ጥቅም ኖረውም አልኖረውም እኔ ደግሜ እንዲያላየው እሱን በቃ ይችን ልጅ ቆይ ታውቃለሽ አንቺ ከዚህ በፊት ሄርሜላ ምን አጠፋ? ሄርሜላ ታውቃለሽ ከዚህ በፊት ለምን አወጣሻት? እንጠይቃታለን። ምን ትሰራለች እዚህ? ደግመሽ ማየት እሱን ማየት ከፈለሽ አሁን እኮ እያየሽ ነው። እሱ ማየት ካልፈለግሽ እናቴ ወደ ገደል ወይንም የመዳብሽ ማለት ነው። ራስሽን ማጥፋት መንገዱ ጨርቅ ያርግላቸው። እንትኑን ጠጡ። እሱ ማየት የማትፈልጉ ሰዎች ማለት ነው። ክሮሎክስ አለ፣ የመዳም ቤት አለ። እግዚአብሔር ጠጡ፣ ችግር የለም። ወዳችን ያጥባል እኮ ነው። ምን አጠፋው እሱ? ኧረ ወይ ምን ነው የሚያሽገምጡት እነዚህ? ቀይሩ የኔ ውዶች።